ቀሽሞች ማንበብ ያሳብዳል ይላሉ። በዚህ ሸውራራ ሐሳቤ የወለዱ አሉባልታ የሚያምኑ የአገሬ ሰዎች ማንበብ ምሉ እንደሚያደርግ ከሚስማሙት በቁጥር ሳያመዝኑ እንደማይቀሩም ይገመታል። ማንበብ ሙሉ ሰው ያደርጋል የተሰኘው ብሂል ከማርፈድ የስንፍና ምልክት ነው በመቀጠል ዝነኛ ነው። ሀገራችን የትምህርት ቤት ግድግዳዎች ላይም በብዛት ሰፍሯል። የማርፈዱን ጥቅስ ተደግፎ አለንጋውን እየወዘወዘ በሚጠብቀን መምህር እግራችን ለለገመው መዳፋችንን የተለበለብንም ቁጥር ስፍር የለንም። ሁላችንም ግን ሰነፍ አልነበርንም። ከዚያ ይልቅ መዘግየታችን ስለ ስንፍናችን ከመሰከረ ዱላው ለምን አስፈለገ? ስንፍና ያስገርፋል ማለት ነው እያለን ተብሰልስሎት ቢጤ የሚዳዳን ነበርን። ለመጎበዝ ከጣርንም ዱላ፣ ቁጣና ተግዛዝን መሰል አቀራረባቸውን የሳቱ አስቀያሚ ነገሮችን ሽሽት የሚፈልጉት አይነት ጎበዞኑ ለመሸወድ እንጂ ውስጣችን በጠራን መንገድ ጥሩ ተጉዘን አልነበረም። እልፍ ገጽ ኖሮን ሳለ አንድ መልክ ይዘንላቸው እንደ ሰብል ሊያመርቱን ነበር የሚታገሉት። የጸደቀላቸውን የዝንተ ዓለም መመዘኛ አድርገው እንደራሱ ያንሰራራውን እሱን አልመሰለም በሚል መመዘኛ አበባውን አረም እያሉ ሲነቅሉብን የከረሙት። ከዚያ መሃል ያመለጥነው ታዲያ በንባብ ነው። የመጽሐፍ ገጾች አቅፈው ደግፈውና ሸሽገው አሻገሩን። ንባብ ማምለጫ ነው። አዳም አይኑን ገልጦ በገላው እንደባነነው ከራቁታችን መዋጃ ከትቢያው መጪና ያለፈ ማንነት የሚያስተዋውቅ ከመንጋው አምልጦ ራስን የሚቀላቀሉበት መንጋ ከምንላቸው መሃል ዋነኞቹ ደግሞ ንባብ ያሳብዳል ባዮቹ ናቸው። በእርግጥ እድሜና አቅምን ያላማከለ በነሲብ የሚደረግ ጭፍን ንባብ ለአእምሮ ጤና መታወክ መነሻ ሰበብ ሊሆን ይችል ይሆናል። ጋሽ ስብሐት የሚያሳብዱ መጽሐፍት አሉ የሚባለው እውነት ነውን የሚል ጥያቄ ዳለጌታ ከበደ ሲያቀርብለት እኔ ብዙ መጽሐፍትን አንብቤያለሁ ያሳብዳሉ የተባሉትንም ጭምር። እንግዲህ አሳብደውኝ እንደሆን አንተ ምስክር ነህ። ማንበብ አያሳብድም። ያበዱ ካሉም መጽሐፎቹ ሳይሆኑ የአንባቢዎቹ የመረዳት መጠንና አስቀድሞ በውስጣቸው ለእብደት የሚያበቃ እርሾ ስለነበረ ወይም ደግሞ ያነበቡትን ሁሉ በሕይወቴ ተርጉሞ ካሉ ነው ችግሩ በማለት መልሷል። ለዚህ ታዲያ የገዛ አስተሳሰባችን እንጂ ማንበብ እንዴት ተጠያቂ ሊሆን ይችላል? እንደኔ እጅግ በጣም ወደ ኋላ ለመቅረታችን ዋነኛው ምክንያት አለማንበባችን ይመስለኛል። ከሰሞኑ በማህበራዊ ሚዲያ ገጾች ወዲያ ወዲህ ስር መሰመስ ያነበብኩት አስተንጋይ ዜና በራሱ ምን ያህል መቀመቅ ውስጥ እንዳለን የሚጠቁም ነው። ዜናው ባጭሩ የሚገልጸው 56% የሆኑ የሀገራችን የሁለተኛና ሶስተኛ ክፍል ተማሪዎች አንድም ቃል ማንበብ እንደማይችሉ የሚገልጽ ነው። አይዟችሁ አትደንግጡ። ጥናቱ እንደሚለው ከሆነ ከ2 ዓመት በፊት ከነበረው 63% የማያነቡ ህጻናት ቁጥር በጥቂቱ መሻሻሉንም ይገልጻል። እንግዲህ አሁናዊ መልካችን ይህን ከመሰለ መጪው ምን ያህል አድካሚና ብዙ ጥረት ልፋትና ድካም የሚጠይቅ መሆኑ ግልጽ ነው። በዘመናዊው ህትመት ያስቆጠርነው እድሜ ገና ጨቅላ ነው። የመጀመሪያው ልቦለድ በ1900ዎቹ መግቢያ የታተመው ነጋድራስ አፈወርቅ ገብረ ኢየሱስ ጦቢያ ነው። በ1940 ዓመተ ምህረት በተመስገን ገብሬ ተጽፎ የታተመው የጉለሌው ሰካራም የመጀመሪያው አጭር ልቦለድ ነው። ገና 100 ዓመት እንኳን አልሞላንም አጭር ልቦለድ ማሳተም ከጀመርን። ግሪካዊው አንድሪያ ካቫዲ ምስጋና ይግባውና የመጀመሪያው ጋዜጣ አእምሮ በ1902 ዓመተ ምህረት መነበብ ቢጀምርም ጥቂት ሳይቆይ
ከውጭ ሊገባ የነበረው የማተሚያ ማሽን በመዘግየቱ ምክንያት በ1903 ዓመተ ምህረት ተቋርጧል። በየመሃሉ ለዓመታት ተቋርጦ እንደገና ስራውን ሲጀምር ሲያቆም እንደምንም የተንገዳገደ እስከ ሁለተኛው የጣሊያን ወረራ ድረስ ዘልቆ ነበር። ዛሬ ላይ አገልግሎት የሚሰጡ መጽሔትና ጋዜጣዎች ቁጥራቸው በቂ አይደለም። የአንባቢ ቁጥር ይጨምር ዘንድ የሚያበረታታና ተስፋ የሚሰጥ ጭላንጭል አሁንም አይስተዋልም። በተቃራኒው በወረቀት ዋጋ መወደድ ምክንያት ራሳቸውን ከገበያ ያገለሉ ማተሚያና መጽሐፍ ቤቶች ብዙ ናቸው። ይህ ሳያንስ በመጽሐፍት ዋጋ ላይ የ15% ተጨማሪ የታክስ ቀረጥ ተጥሏል። የመጽሐፍት መወደድ ከጊዜ ወደ ጊዜ ይናር ሄዶ የሚሰማው ዋጋ የክፍለ ዘመንና ዓመተ ምህረት አሃዝ እንጂ ለአንድ መጽሐፍ የተተመነ አልመስል ብሏል። እንግዲህ በዚህ ነባራዊ አቋም እንዲጎድለን ሳለ ነው ያለ እግር ለመቆም የምንጣጣረው። እንኳን አደረሰን ያለን የዓለም የመጽሐፍት ቀንን ከመላው ዓለም እኩል የምናከብረው እዚህ ጋር ቆመን ነው። የተዘጠዘች ፈገግ የምታሰኘኝን እውነተኛ አጋጣሚ ተንፍሼ ላሳርግ። ወዳጆቼ በብዙ ድካም ውጣ ውረድና መከራ መጽሐፍ አሰባስበው ቤተ መጽሐፍ በማቋቋም ለሕዝብ ክፍት ያደርጋሉ። አፍንጫቸው ስር ቤተ መጽሐፍ እንደተከፈተላቸው ዘግይተው የሰሙት የመንደር ወጣቶች ያነባሉ ተብሎ ሲጠበቅ እነዚያን ሁሉ መጽሐፍት ተደራጅተው ከመኪና በማውረድ የሚያገኙትን ሳንቲም ስላመለጣቸው ተቆጭተው ማን አባቱ ነው እኛ በሌለንበት ያወረደው ብለዋል።